በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም እንኳን አደረሳችሁ። ብሩክ እግዚአብሔር ይባርከን፣ ቅዱስ አምላክ እግዚአብሔር ይቀድሰን። እንግዲህ የጋምቤላ እና የደቡብ ሱዳን አህጉረ ስብከት የጥምቀት በዓል አከባበር በሀገር ውስጥና በባህር ማዶ ከምትገኘው ቤተክርስቲያን ሀገረ ስብከቱ ለየት የሚያደርገው ለአምስት ቀናት ነው የሚከበረው። ለአምስት ቀናት በሚከበርበት ሰዓት አንደኛ የክልሉ መንግስት የስራ ቀናትን ዘግቶ፣ በሁለተኛ ደረጃ ከክልሉ ፕሬዝዳንት አንስቶ እስከ ካቢኔ አባላት የእግዚአብሔርን የቃል ኪዳን ጽላት አጅበው ወደ መንበረ ክብራቸው በመመለስ፣ በሶስተኛ ደረጃ የብሔር ብሔረሰቦች እኩልነት የሚታይባት ህብረ ኢትዮጵያ በመሆኗ ከሌሎች ሀገረ ስብከቶች ለየት ያደርጋታል። በተጨማሪ በሌሎች ሀገረ ስብከቶች ማታ ትምህርታዊ ጉባኤ የለውም። ይሄ ግን ለአምስት ቀናት ከምሽቱ 1 ሰዓት እስከ ሌሊቱ 6 ሰዓት ድረስ ከአዲስ አበባ አድባራት በመጡ ሰባኪያን ዘማሪያን ጉባኤ ይካሄዳል። ከ6 ሰዓት በኋላ ስርዓተ ማህሌት ይቆማል። ከዛ በኋላ ቅዳሴ ነው። ከዛም በኋላ ደግሞ የቃል ኪዳኑ ጽላት ታቦት ወደ የመንበረ ክብሩ ይገባል። ከዛ በኋላ ዋዜማ ይቆማል። በተለያዩ መንፈሳዊ ስርዓት 24 ሰዓት ሙሉ የሚከበር በዓል በመሆኑ ለየት ያደርገዋል። በጸሎት ህይወት ውዳሴ ማርያም 150 ዳዊት በመድገም የሚከበር መንፈሳዊ በዓል ነው። በዚህ በዓል ላይ ደግሞ ለድሆች፣ ለጦም አዳሪዎች፣ ለችግረኞች ያለውን አካፍሎ የሚኖር የተባረከ ህዝብ በመሆኑ ከሌላው ለየት ያደርገዋል።
ያስበላኛል። እኔ አልቻልኩም። ይኸውልሽ እኔን አስመያዝ አልቻልኩም። ይቅር በይኝ። አስበላሻለሁ። እኔ አባት ይቅር በይኝ። አንተ ናሪያቆስ ና ወመንፈስ ቅዱስ ወደዛ ነው። Portuguesa, né?
ሜሮን እስኪ ወደኋላ እስኪ አትግፏቸው አሉ። የወይን ጠጅ አልቆበታል። ሰርግ ሰርጎ ሊያቀርብ አቃተው። እንኳን ለሰርግ የእግዚአብሔር ልጆች ቤታችሁ እንኳን አንድ እንግዳ ጠርታችሁ ጓዳችሁ ባዶ ቢሆን ያሳፍራል። ድንግል ማርያም የለመኗትን የማትነሳ የነገሯትን የማትረሳ ስሟን ጠርቶ የማያፍር ስሟን ተማጽኖ የወደቀ የለምና በዛ ሰርግ ነበረች። ዶኪማስ ሲሄድ ጓዳው ባዶ ነው። ቀጥታ ዶኪማስ ሲሄደው ወደ ማን ነው? ወደ ማን ነው? ወደ ኢየሱስ አይደለም የሄደው ወደ ድንግል ማርያም ነው። አማላጅ ናትና ምርኩዝ ናትና ሎታችን ሰረገላ ናትና ያነጋገራችን መዓዛ ናትና የሕይወታችን መሰረት ናትና የተቸገረ ሰው የሚድንባት የኖህ መርከብ ናትና ወደ ድንግል ማርያም ዶኪማስ ሄደ። ጓዳዬ ባዶ ነው ድንግል ሆይ ጓዳዬ ባዶ ነው አላት። የድንዴ ጋምቤላ ምዕመናን እስቲ ድምፃችሁን ከፍ አድርጉና ድንግል ሆይ በሉ። ማርያም ሆይ ድንግል ሆይ ጓዳዬ ባዶ ነው በሉ። ጓዳዬ ባዶ ነው፣ ሕይወቴ ባዶ ነው፣ ትዳሬ ባዶ ነው፣ ስራዬ ባዶ ነው፣ ጤናዬ ባዶ ነው። ድንግል ማርያም ትለመናችሁ። ዶኪማስም ሄዶ ድንግል ሆይ የወይን ጠጅ አለቀብኝ፣ ሰርገኛው ታድሟል፣ ድንኳኑ ሰው ብቻ ነው፣ ድንኳኑ ሰው ብቻ ነው፣ ባዶ ሆነብኝ እመቤቴ፣ ምርኩዜ፣ አማላጄ፣ ጥላ ከለላዬ ብሎ ተማጸናት።
ድንግል ማርያምም የዶኪማስን ጸሎት ሰማችና ወደ ልጇ ሄደች። ልጄ ወዳጄ፣ ልጄ ወዳጄ፣ የዶኪማስ ጓዳ ባዶ ነው አለችው። ካንቺ ምን አለኝ? 9 ወር ከ5 ቀን ተሸክመሽኝ ከግብፅ ወደ እስራኤል፣ ከእስራኤል ወደ ግብፅ የተሰደድሽልኝ ጡትሽን ጠብቼ ያደድኩ ድንግል ሆይ ካንቺ ምን አለኝ? እፈጽምልሻለሁ አንቺ ሴት አላት ይላል። ሴት ማለት ስጋሽ ከስጋዬ፣ አጥንትሽ ከአጥንቴ፣ ደምሽ ከደሜ ድንግል ማርያም አንቺ እኮ ነሽ። በአንቺ ማኅፀን ሰማይና ምድር የማይወስኑት ጌታ የተወሰነው በአንቺ ነው። አንቺ የምትሆን ሁሉ ፈጽማለሁ አለ ዶኪማስ። ድንግል ማርያም ወደ ዶኪማስ ሄደች። ዶኪማስ የሚልህን አድርግ አለች። 6 ጋን አስቀመጠ። 6 ጋን 6ቱ ቃለ ወንጌል፣ 6ቱ ምስጢራተ ቤተ ክርስቲያን ብዙ ይጠቀሳል። 6ቱ ጋን ጊዜ ስለሌለን አሁን አናብራራላችሁ። ጋኑን ውሃ ሙሉት አለች። ጋኑን ውሃ ሞሉ። ድንግል ማርያም በምልጃዋ ዛሬ የመጀመሪያውን ተአምር በቃና ዘገሊላ ውሃውን ወደ ወይን ጠጅነት ቀይሮ የዶኪማስን ሰርግ አጣፈጠ። ሕይወታችሁን ድንግል ማርያም እንደዚችው ታጣፍጥላችሁ። ሕይወታችሁን ድንግል ማርያም እንዲሁ ታጣፍጥላችሁ። ድንግል ማርያም ጓዳችሁ ብዙ ነው። ብዙ ችግር አለ፣ በሽታ አለ። በሽታችሁን ትፈውስላችሁ። የኢኮኖሚ ችግር አለ። ኢኮኖሚያችሁን ድንግል ማርያም ትስጣችሁ። ድንግል ማርያም እሷን የለመነ የወደቀ የለም። አታዩም? ጋምቤላን አታዩትም? እንዲህ በአማረ ሁኔታ ያሳመረችው ያሳበበችው ሃይማኖታችን እንዲጣፍጥ ያደረገችው ኪዳነኪ ናት። ኪዳነኪ ናት። አቤት እንዲህ ስናምር እኮ ከውጭው ጠላት የውስጡ ነጠላ ለባሽ ጠላት ነው የሚቃጠለው። እንግዲህ ምን ያደርጋል? መቃጠል ነው፣ መቻል ነው። እኛ እንደሆነ እንበዛለን። እኛ እንደሆነ ገና እናብባለን። እኛ እንደሆነ ገና ሮሆቦት እንሆናለን። እኛ ጋራ ኪዳነኪ አለች። ስለዚህ የጋምቤላ ሕዝብ እንኳን ደስ አላችሁ። እግዚአብሔር ይባርካችሁ። ዛሬ ቃና ዘገሊላ ነው። ነገ ደግሞ 13ቱን ታቦታት ወደ ገዳም ይዘን የምንተምበት ነው። እና አቡነ ተክለ ሃይማኖትን እና አቡነ ሐራ ድንግልን እና አባ ሳሙኤል ዘዋልድባን እነ ቅድስት አርሴማን እነ እግዚአብሔር አብን እነ ቅዱስ ሩፋኤልን እንዘን ተማር ያለና ጋምቤላ ህዝብ በ1996 ኢንጂነሮች ተገኘው ከመጡ በኋላ ያ ገዳም ከሞቱ ቦምብ ያን ገዳም ከሰጠ በኋላ እነዛ ታቦታት ከገቡ በኋላ ጋምቤላ ከሞላ ጎደል ከሌላው ከሚታየው በ85% ሰላማችሁን የሰጡት ተክልዬ ናቸው። ለተክልዬ ስለዚህ ይህ ክልል
አምስቱን ቀኖች አሉ። የሚያሳስባችሁ ነገር የለም። እስከ 8 ሰዓት እስከ ጠዋቱ ሰዓት እስከ ሐሙስ ፈቃድ ተሰጥቷችኋል። በፈቃዳችሁ ልትቀሩበት ሳይሆን ማንን ልታመሰግኑበት ነው? እግዚአብሔርን ነው የምታመሰግኑበት። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እዚህ የሚሰራው ቤተ ክርስቲያን ፕላኑም ሀሳቡም የኔና የመላካ ኃይል ነው፣ የማንም አይደለም። ማንም አላቀረም። ቤተ ክርስቲያን እንዲሰራ የማንም ሰው ፕላን አይደለም፣ የማንም ሰው እቅድ አይደለም። እቅዱ የኔና የመላካ ፕላኑንም ለሙ አርሴማ ሄደው ፕላኑን እንዲያመጡ አዲስ አበባ ሀገረ ስብከት ያዘዝኩት ጀምረነዋል፣ ጨርሰዋል። ሰው ስለበዛም የኮሚቴ ጋጋታም አይጨርሰው፣ የሚጨርሰው መንፈስ ቅዱስ ነው። ማንም ሊታበይበት አይገባበት። 10 ዓመትም ይህ 15 ዓመትም ይህ ቀሳሽም እንደ ሐዋሳ ገብርኤል እንሰራዋለን። እግዚአብሔር ይረዳናል ወይስ አይረዳንም? እግዚአብሔር ይረዳናል ወይስ አይረዳንም? ስለዚህ ዛሬ እንኳን እስካሁን ለምኜም አላውቅም። ዛሬ መጨረሻ ከጸሎት በኋላ በኪሱ 5 የቻለ ደግሞ 10,000 ያልቻለ የመጨረሻ 5 አስቀምጣችሁ ሚካኤል ፍጻሜን አሳየን ብላችሁ ትገባላችሁ። እሺ ልጆች፣ እሺ በላችሁ። እግዚአብሔር እሺ በላችሁ። እግዚአብሔር እሺ በላችሁ። አሁን የዚህ የቤተክርስቲያን ኃላፊ መልአከ ኃይል ቀጥሎ ከህንፃው በላይ የህንፃው የበላይ ሆኖ የሚሰራው ሰብካለ። ህንፃው ንዑስ ኮሚቴ፣ ሌላ ንዑስ ኮሚቴ አይቋቋምለት ከሰበካው ጋር ነው። ስለዚህ አለቃው ሊቀ ጳጳሱን አማክረን ነው የሚጨርሰው። እሺ፣ እንኳን አብሮ አደረሰን። ስሜ መልአከ ኃይል ቀሲስ ምህረት ኢማም ጸጋዬ ይባላለሁ። የስራ ድርሻዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋምቤላ ክልልና የደቡብ ምሥራቅ ሀገረ ስብከት የሰበካ ጉባኤ መደራጃ ክፍል የጋምቤላ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ። ይህ ገዳም ሲመሰረት በመጀመሪያ ብፁዕ አባታችን አቡነ ሩፋኤል የመጀመሪያ ስማቸው ቆሞስ እያሉ መጋቢያ አእላፍ አባ ተክለ ሃይማኖት በብፁዕ ቅዱስ በረከታቸው ይድረሳንና በብፁዕ ቅዱስ አቡነ ጳውሎስ አማካኝነት በእሳቸው ደብዳቤ ወደዚህ ሀገረ ስብከት በስራ አስኪያጅነት ተመድበው የመጡት በ1998 ነው። ከዚያ ጀምሮ እንግዲህ ይህን ገዳም የመጡት ወዲያውኑ እንደመጡት ገዳሙን ለመመስረት ነው እንትን ያሉት። ገዳሙን ሲመሰርቱ እንግዲህ ይህ የምታዩት በሙሉ ጫካ ነው። ዩኒቨርሲቲ አይደለም፣ ኮሌጅ ነው የነበረው። የምታዩት ፎቅ ሁሉ አልተሰራም። ስንገባ እንዳጋጣሚ ሆኖ እኔ አብሬያቸዋለሁ። ቀሚሳቸውን ተሸክሜ አብሬ ኳስ ነበር። ቀሚሳቸውን አውልቀው ፈረጅጃቸውን አውልቀው እንጨት ጫካው ስለሚጠፋን ጫካውን እየቆረጥን እያስቀመጥን ለመመለሻ እንዳይጠፋን እያደረግን ይሄንን በሙሉ አካለለ እንትን ካልነ በኋላ እዚህ ቦታ ላይ መሆን አለበት ብለው አሁን ያለንበት ሳይሆን ታች መቃኞ ተሰርቶ ቤተክርስቲያኑ መቃኞ ሲሰራ አብረው መኖሪያቸውን አብረው ነው የሰሩት። እዛው ላይ ማህበረ ምእመናኑ በመሰባሰብ መኖሪያ ቤታቸውን መንበረ ጵጵስናውንና ቤተክርስቲያኑን ሰሩ ማለት ነው። እንግዲህ በሶስተኛ ቀን በቃና ዘገሊላ መንደር የተገኘው በገሊላ አውራጃ ቃና በምትባል መንደር ተገኝቶ ቅድም የነገርኳችሁን ዮሐንስ 3 ከቁጥር 1 ጀምሮ ያለውን ኃይለ ቃል ይህ ጌታ ነው። ተመልከቱ። ዮሐንስ የተጨነቀለት ጌታ፣ በማን ስም እንደሚያጠምቀው እጅግ የከበደው ጌታ አንተንም በማን ስም አጠምቀሃለሁ አለው። እግዚአብሔርም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ኃያል ዘኢይመውት የማትሞት
ትላንትም ያለ ዛሬም ያለ ወደፊት የምትኖር አልፋና ኦሜጋ እያልክ አጥምቀኝ አለው ይላል። ዛሬ እኔና እናንተም ሊያስጨንቀን የሚገባው ሁል ጊዜ በጸሎታችን እግዚአብሔር ሆይና አድነኝ፣ ባርከኝ፣ ቀድሰን ልንለው እንችላለን። ግን እግዚአብሔር ቢመጣ እኔና የእናንተ ቤት ለሱ ማረፊያ ይሆን ዘንድ ዝግጁ ነው? ብቁ ነው? አይደለም። ጎዶሎ አለን። በጎዶሏችን ግን የሚሞላን ማን ነው? እግዚአብሔር ነው። ለዚህ ነው እንግዲህ በሶስተኛው ቀን ያ ጌታ ያ ዮሐንስ ሊያጠምቀው እጅግ የተጨነቀለት የተጠበበለት እጅግ የፈራው እጅግ የተጨነቀለት ስለሱ ሲመሰክር የነበረው እሱ ስለ ብርሃን ይመሰክር ነበር እንጂ ብርሃን አልነበረም የተባለለት አስቀድሞ ጎዳናውን እንዲጠርግ መንገዱን እንዲያስተካክል ጠማማውን እንዲያቃና የተላከው ዮሐንስ ኢየሱስ ሲመጣ አይቶ ተጨነቀ ይላል። ተጠበበ። ያኔ ነገርኳችሁ፣ የሰበኩላችሁ፣ የተረኩላችሁ እሱ ነው አለ። ይሄ መሆኑን ደግሞ ማን መሰከረለት? ዮሐንስ በዮርዳኖስ እያጠመቀ ምስጢረ ስል ዮርዳኖስ እኮ የዕዳ ደብዳቤያችን ብቻ የተቀደደበት ቦታ አይደለም ወገኖቼ። ልጅነታችን የተመለሰበት ቦታ ብቻ አይደለም። የሥላሴ አንድነት ሦስትነት የተገለጠበት ቦታ ነው። ዮሐንስ አምላኩ አዞታልና እያጠመቀው ወልድ በአጭር ቁመት በጠባብ ደረት ተወስኖ በማይከለ ዮርዳኖስ ቆሟል። ዮርዳኖስን ባየችው ጊዜ ወደ ኋላ ሸሽታለች። ማን ስለመጣ? አዳኟ ስለመጣ፣ ፈጣሪዋ ስለመጣ፣ ጌታዋ ስለመጣ ወደ ኋላ ቆመች። መፍሰሱን ትታ ፈጣሪዋ መጥቷልና። በዚህን ጊዜ ዮሐንስ በሚያጠምቅበት ሰዓት አብ በሰማይ ሆኖ የምወልደው ልጄ እርሱ ነው አለ። መንፈስ ቅዱስ ደግሞ በርግብ አምሳል ወረደና በትከሻው ላይ በአናቱ ላይ አረፈ። ስለዚህ የምወልደው ልጄ እርሱ ነው፣ እርሱን ስሙት አለ። ስለዚህ የሥላሴ አንድነት ሦስትነት የተገለጠበት ታላቅ ቦታ ነው ዮርዳኖስ ወገኖቼ። ለዚህ ነው ጥምቀት እጅግ ታላቅ በዓል ነው ተብሎ የሚነገርለት። በአባባልም ምን ይባላል? ለጥምቀት ያልሆነ ቀሚስ እስቲ በሉ፣ ለጥምቀት ያልሆነ ቀሚስ ይበጣጠስ ይላሉ። ለምን ይመስላችኋል? የበዓሉን ታላቅነት ሁሉም ነጭ ለብሶ ነጭ የሌለው እንኳን ያለውን አጥቦ እንደየአቅሙ ደስ ብሎት ሰውነቱን ታጥቦ የጌታን ጥምቀት ለምን የዕዳ ደብዳቤ የተቀደደለት ዕለት ስለሆነ ባሪያ የነበረው ልጅነትን ያገኘበት ቀን ስለሆነ ከዳቢሎስ ባርነት ነፃ የወጣንበት ቀን ስለሆነ ስለዚህ እንደሰታለን፣ ነጭ እንለብሳለን። ነጭ ደግሞ የመንፈስ ቅዱስ ምሳሌ ነው። ብሩህ ነገር ነው፣ ተስፋ ነው፣ ደስታ ነው። ጌታም ከቀራንዮ በኋላ ሙስና መቃብርን አፍርሶ በተነሳ ሰዓት በነጭ ልብስ ነው አይደል የታየው። ስለዚህ ነጭ ብዙ ተስፋ ነው ወገኖቼ። ለዚህ ነው በጥምቀት ሁላችን ነጭ ለብሰን ጨረቃ መስለን ከዋክብት መስለን ደምቀን ያዳነንን የተወሰደብንን ልጅነታችንን እላው ላይ ቆሞ በመለኮታዊ ኃይሉ ቆሞ ደምስሶ ባሮች የነበሩ ልጆች አድርጎናልና ለዚህ ነው በዮርዳኖስ የተቀበረውን ያን ባርነት ቀዶልናል። በሲኦል የተቀበረውን ደግሞ በቀራንዮ ላይ ተሰቅሎ ወደ ሲኦል ወርዶ ያን ደብዳቤ አቅልጦ አጥፍቷል በመለኮታዊ ኃይሉ። ስለዚህ ትላንት ባሮች ነበርን፣ ዛሬ ግን በጥምቀቱ ምን ሆናል ነው በእቼ ምን ሆነናል? የጋምቤላ ሕዝበ ክርስቲያን መስክሩ፣ ምኖች ነን? ዛሬ ልጆች ነን በሉ እስቲ አትፍሩ። የማ ልጆች ነን? ታዲያ የእግዚአብሔር ልጅ ከመሆን በላይ ምን ያስደስታል ወገኖቼ? የፈራሽ የበሽባሽ ዛሬ የቢትወደድ የኬሌ ጀነራል የኬሌ ወይም ደግሞ የመቶ አለቃ የኬሌ ወይም ደግሞ እንደው የቀኛዝማች የኬሌ ልጅ መባል ያኮራ ይሆናል አይደለ? ግን ምንድነው? ጊዜያዊ ነው። ዘላለማዊ የማ ልጅ መሆን ነው? የእግዚአብሔር ልጅ መሆን ነው። ጊዜ አይገድበውም፣ ወቅት አይገድበውም። ምናልባት በዚህ ምድር ላይ የተላላቅ ዝነኞች
የመሪዎች ልጆች ልንሆን እንችላለን። እነሱ ሁሉ ያልፋሉ። የማያልፈው ግን የማ ልጅ መሆን ነው? የእግዚአብሔር ልጆች አድርገን ወገኖቼ ከፍ አድርጋችሁ አመስግኑ እግዚአብሔርን። የእግዚአብሔር ልጆች ስለሆን ነው በዚህ ሰዓት ሁላችንም በዚህ ቦታ ላይ ተሰብስበን እንዲደምቀን ተውበን ነጭ ለብሰን መላእክት መስለን እንደ መላእክት እያሸበሸብን እልል እያልን እግዚአብሔርን የምናመሰግነው የእግዚአብሔር ልጆች ስለሆን ነውና እግዚአብሔር ከእቅፉ አያውጣን ወገኖቼ። ዛሬ ዘመኑን ልትዋጁ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ዘመኑን ዋጁት ነው አለ ያለው። እዩት ዘመኑን። ዛሬ በዓለማችን ላይ የሚደረገው እያንዳንዱ ነገር ሊያስተምረን ያስፈልጋል። ትላንት በአገራችን ቁጭ ብለን የምናየው ዓለም አንድ መንደር ነውና እንደና አሜሪካ ያሉትን አገሮች አይተናል አይደለ? እነዛ በጣም ጠበብቶች ሊቃውንቶች በገንዘብም ከፍ ያልነን ብለው ከከተማ ራቅ ብለው ለብቻቸው የሚኖሩ ባለጸጎች ከጥጋባቸው የተነሳ ሰይጣን እንዴት ልቦናቸውን እንደተቆጣጠረ አይታቸዋል። በቲክቶክ ላይ ያያችሁ ነው አሁንላችሁ። ዛሬ በሀገረ አሜሪካ በካሊፎርኒያ እስካሁን ድረስ ያልጠፋው እሳት እስካሁን ድረስ ምድሪቷ የምትነደው ለምን ይመስላችኋል? እነዛ በጥበብም በገንዘብም በሁሉም ከፍ ብለናል ልቀናል፣ ምንም የሚቀረን የሚሳነን ነገር የለም ብለው ሰይጣንን የሚያመልኩ ግብረ ሰዶማውያን ሰባት ካቶች እግዚአብሔር የተቆጣቸው እግዚአብሔር ፊቱን ከነሱ ላይ የመለሳች እነዚህ ሰዎች ምን አለቻች? አርቲስቷ ተነሳ በምስጋና ወይም ስጦታ በሚሰጣጡበት ዋንጫ በሚወስዱበት ቀን ታላላቅ ባለሀብቶችን ስም እየጠራች እከሌ ይሄን ያህል ማሽን አለው፣ እከሊቱ ይሄን ያህል ማሽን አላት፣ ኢየሱስ ግን ዜሮ ማሽን የለውም አለች። እግዚአብሔር ልብ ይስጣቸው። ኢየሱስ እንኳን በማሽን የሚገመት አይደለም። የኔና የናንተ ህይወት የማን ነው ወገኖቼ? በማ እጅ ነው ያለነው? በመዳፉ ላይ ነው ያለነው። ያለነው እኮ በስራችን በጽድቃችን በበጎነታችን በመልካምነታችን አይደለም፣ በቸርነቱ ነው። እስቲ በቸርነት ነው በሉት ወገኖቼ። አንቁ ቸርነትን፣ አመስግኑ የእግዚአብሔርን ቸርነት። አውሎም ያሳድረን አሳድሮም ያውለን ጤና ሰጥቶ ዕውቀት ሰጥቶ ጥበብ ሰጥቶ በእያንዳንዳችን ቀናት ላይ በእያንዳንዳችን ህይወት ላይ እሱ ነግሶ ስለኖረ ፈሪሃ እግዚአብሔር ስላለን እንጂ እንደሌላውማ ምድር ተገልብጣ በዋጠችን ነበር ወገኖቼ። በዛው እንግዲህ በዛው ቀን እነሱ ዛሬም አልተመለሱም። ምን እያሉ ነው ዜና ላይ እየተናገሩ ያሉት? እጅግ አደገኛ ወፍ ነው አለ የሚሉት። አደገኛ ወፍ መጥታ እሳቱን ለኮሰች አለ። ያቺ ወፍ እኮ ለነሱ ወፍ ናት እንጂ መንፈስ ቅዱስ ነው እነሱን የሚቃወመው። ያቺ ወፍ እኮ የእግዚአብሔር ቁጣ ናት። እግዚአብሔር በራሱ የእግዚአብሔርን እሳት ደግሞ በምድራዊ እሳት ሊጠፋ ይችላል እንዴ ወገኖቼ? ይችላል እንዴ? አይችልም። የዓለም ጠበብቶች የተለያየ ማሽን ይዘው ያው በሰማይ ይሽከረከራሉ፣ ውሃ እየቀዱ ይጨምራሉ። እሳቱ ግን እየጨመረ እንጂ እየቀነሰ አይሄድም። ስለዚህ ዘመኑን ዋጁት ይላል ወገኖቼ። ዛሬ ያለነው በቸርነቱ እንጂ በስራችን አይደለም። ቸርነቱ አይለየን።
የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እና የደቡብ ኦሞ ሀገረ ስብከት የምግባረ ሰናይ ሊቀ ጳጳስ የቅዱስ ሲኖዶስ አባል ከዚህ በመቀጠል ቃለ ምዕዳን ቡራኬ ብፁዕ አቡነ ፊልጶስ ይሰጡናል። የጋምቤላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሰላም አምባሳደር ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሐዋርያትና ስብከተ ወንጌል መምሪያ ሊቀ ጳጳስ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ልጆች፣ እግዚአብሔርን የምትወዱ እንደምን ከረማችሁ? እንድናመሰግነው የፈቀደችን ሰዓት እርሱን እንድንጠራ የወደደ አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ ራሱ በዚህ መገኘት ለእኛ በዚህ መኖር መልካም ነው ብሎ ቅዱስ ጴጥሮስ እንደተናገረው ለእኛ በዚህ በጥምቀት በዓል እግዚአብሔር በተገለጠበት፣ እግዚአብሔር የማዳን ሥራ በሰራበት፣ እግዚአብሔር የፈውስ ሥራ በሰራበት፣ እግዚአብሔር የሰውን ልጅ ነፃ ባወጣባት ዕለት፣ እግዚአብሔር የዕዳ ደብዳቤያችንን በቀደደበት ዕለት፣ እግዚአብሔር አንድነት ሦስትነቱን ሥላሴ የተገለጡበትን ዕለት ለማክበር ስላበቃን እግዚአብሔር አምላካችን የተመሰገነ ይሁን። ይኸው እንግዲህ ይሄ በእውነት ዮርዳኖስ አንድ ጊዜ ጌታ ሄደ፣ እርሱም እኛን ለዘላለም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት፣ ወደ አብሮነት፣ ወደ ነፃነት ይዞ የተጓዘበት የመልካም የድህነት ጉዞ ነውና ይህንን ጉዞ የባረከ ይህንን ጉዞ ያስጀመረ እግዚአብሔር ስለሆነ ሁሌም ልናመሰግነው ይገባል። ሁሌም ልናመሰግነው ይገባል። ዛሬም ልናመሰግነው ይገባል። ይሄ ደግሞ በተለይ በዚህ በጋምቤላ በብፁዕ አቡነ ሩፋኤል እውነቱ ሐዋርያ ሰማዕት ነው። መግለጫ የለንም። ለብፁዓን አባቶች ለቅዱስ ሲኖዶስ አባላት መግለጫ የለንም። ምክንያቱም በዚህ እየሰሩ ያሉት የተለየና መልካም በጎ የእግዚአብሔር መንግሥት የማስተዋወቅና የመግለጥ ስራ ነውና እግዚአብሔር አምላካችን እግዚአብሔር አምላካችን ለብፁዕ አባታችን እድሜውን ጤናውን ያድልልን። አመስግኗቸው። አሁን ቅድም በዚህ ከላይ ተነስተን ስንጓዝ ብፁዕ አባታችን አቡነ ማርቆስ የሕዝቡን ብርታት፣ ጥንካሬ ያለውን መንፈሳዊነት አዩና ግራና ቀኝ ደግሞ እዚህ ጋር ሲያዩ 4 ኪሎን ገባን እንዴ እያሉ ነበረ። በእውነት 4 ኪሎን ጋምቤላን በ4 ኪሎ እንድናየው ተስፋ እናደርጋለን። እግዚአብሔር ሁላችንን ይባርከን። እግዚአብሔር ሁላችንን ይባርከን። በዓሉን ደስታ ያድርግልን። በዚህ በጋምቤላ ክልል ያሉ መሪዎችን፣ ተመሪዎችን፣ የጸጥታ አካላትን፣ በጎ የሚያደርጉትን፣ ካህናቱን፣ ዲያቆናቱን፣ ምእመናኑን፣ የሰንበት ትምህርት ቤት ወጣቶችን በዚህ በጎ አገልግሎት በመንፈሳዊ አገልግሎት ሁሉ እየወጣችሁ እየወረዳችሁ ሰማያዊና ምድራዊ በረከት ለማግኘት እየተሯሯጣችሁ እግዚአብሔርን በረከት ለማግኘት እየተሯሯጣችሁ የእግዚአብሔርን በረከት
ለማግኘት እየተሯሯጣችሁ ያላችሁ ልጆቻችን ሁሉ የእግዚአብሔር በረከት ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ጋምቤላ እንዳየናት በቆዳ ስፋቷ ኢትዮጵያን ባታህልም በሁሉ ነገሯ ግን ኢትዮጵያን እየገለጸች ኢትዮጵያን እያሳየች ነውና እንኳን ደስ አላችሁ። ኢትዮጵያ ይህች ናት። ኢትዮጵያውያንም እንደዚህ ናቸው። እግዚአብሔር ይህንን አንድነት፣ ፍቅር፣ ሰላም፣ አንድነት ያጽናልን። ለሀገራችን ፍጹም ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን። ዛሬም እንዲህ እንዳከበርን ለሚመጣው ዓመትም እንደዚሁ እየዘመርን እያመሰገን ሰማያዊና ምድራዊ በረከት ለማግኘት ያብቃን። አቡነ ዘበሰማያት ጊዜ በእግሩ ሲረገጠው ያ የተደበቀው የዕዳ ደብዳቤ፣ የተንኮል ደብዳቤ፣ የሴራ ደብዳቤ እኔንም እናንተንም የሚያስይዝ እንደ ሰም ቀልጦ ጠፋ። ደስ ይበላችሁ። ያውቅ ነበር፣ ማንም አያውቅም። አንዱም በሲኦል አንዱም በዮርዳኖስ ደግሞ ውሃ ውስጥ እኮ ነው ያስቀመጠው። ሰው የማይደርስበት ቦታ፣ ሰው የማያውቅበት ቦታ ነው ያስቀመጠው። በዚያን ጊዜ ጀምሮ ድነት ታወጀ፣ ሰላም ታወጀ። ወዲያውኑ ጌታችን በባህር ውስጥ አብ በደመና ሆኖ የምወደው ልጅ አባት ልጁን እወድሃለሁ ሲል ደስ ይላል አይደለ? አፈር ብላ አይመልስህ አንተ ክፉ ሲል ያስጠላል። የምወደው ልጅ የማፈቅረው ልጅ ብሎ ቀጥሎ ምን ይላል? ከዚህ በኋላ እሱን ስሙት አለ። ድምፅ እኮ ነው የሚሰማው። በዮርዳኖስ ያሉ ሰዎች ሁሉ ሰምተዋል። ዮሐንስም ሰምቷል። የመጀመሪያውን ወልድን እንድንሰማው፣ እንድናመልከው፣ እንድንከተለው ያዳነን ነው እንድንል እሱን ስሙት፣ ለሱ ታዘዙ፣ ለሱ ተገዙ፣ እሱን ተከተሉ ብሎ ያዘዘን ማን ነው? ምእመናን አብ በደመና ሆኖ፣ ቀጥሎ መንፈስ ቅዱስ በርግብ አምሳል በትከሻው ላይ በራሱ ላይ ነጭ ርግብ። ያ ርግብ የሰዎችን ኃጢአት ሁሉ የሚያስወግድ፣ ሰዎችን ሁሉ የሚያነጻ፣ ሰዎችን ሁሉ የሚቀድስ፣ አሁን ቤተ ክርስቲያን እንድንከፍት፣ እንድናጠምቅ፣ እንድንቀድስ የሚረዳን መንፈስ ቅዱስ በዮርዳኖስ ተገለጠ። ደስ ይበላችሁ። ቤተ ክርስቲያን የተረከበ አሁን መንፈስ ቅዱስ ነው ከጌታ ዕርገት በኋላ። እሱ ደግሞ ታየ። ወልድ በዮርዳኖስ ውስጥ ተገለጠ ለመጀመሪያ ጊዜ። በዘፍጥረት መጽሐፍ በሌሎችም ክፍሎች በምሳሌ አነጋገር ሦስትነቱ አንድነቱ ቢነገሩም ቢተረጎሙም በግልጥ የታየ በግልጥ የተተረጎመ በዮርዳኖስ ወንዝ ላይ ነው። ሦስቱም በዚያ ተገለጡ። እግዚአብሔር የተመሰገነ ይሁን። ቀጥሎ ሰማይ ተቀደደ ይላል። ኃጢአታችንን እግዚአብሔር ይቅደድልን። ከቅዱስ ኤፍሬም ትርጓሜ ጋር ተመሳሳይ ነው። ይሄ ሰማይ ተቀደደ። ከዚያ በፊት ሰማይ ተዘግቷል። ሰውና እግዚአብሔር አይገናኝም። ጸሎታችን አይሰማም። ዕጣናችን አያርግም። ነቢያት ስብ አጭሰዋል፣ ላም አርደዋል፣ ደም ረጭተዋል። እግዚአብሔርና ሰውን ማገናኘት አልቻሉም በፍጹም። ሰማዩ ተለጉሞ ነበረ፣ እንደ ኤልያስ ዘመን ተዘግቶ ነበረ። ቅድስተ ቅዱሳን ውስጥ ሊቃነ ካህናቱ እየገቡ በዓመት አንድ ጊዜ የሰው ኃጢአትን ለማስተሰረይ ብዙ ላሞችን፣ ብዙ ጊደሮችን፣ ብዙ ርግቦችን ደማቸውን አፍሰው ረጭተዋል። እግዚአብሔርና ሰውን አገናኝተዋል? አላገናኙ። ነቢያት ጮህ ጮህ ጮኸታችን እንደ ውሻ ሆነ። ሰማይ ተቀደደ። ተዘግቶ የነበረው የእግዚአብሔር ምሕረት ወደ ሰው፣
የሰው ጸሎት ወደ እግዚአብሔር የሚደርስበት የሚጀመርበት ዓመተ ምሕረት ተጀመረ፣ ዓመተ ፍዳ ተሻረ። ደስ ይበላችሁ። ዘመናትንም ከፍሏል እኮ አምላካችን ሲወለድ አምላካችን ሲገለጥ ከክርስቶስ ልደት በፊት ዓመተ ፍዳ ዓመተ ኩነኔ፣ ከሱ ልደት በኋላ ዓመተ ምሕረት የሰላም ዘመን ነው የሚባለው። ዘመኑንም ከፍሎታል። ያን የፍዳ ዘመን የልቅሶ ዘመን አለው። ይህን የሰላም ዘመን የደስታ ዘመን የዝማሬ ዘመን ብሎታል። እግዚአብሔር የተመሰገነ ይሁን። አሁን ግን ብዙ መቀደድ ያለበት ነገር አለ። አንደኛው በእኛ ልብ ውስጥ ያለው ኃጢአት፣ በእኛ ልብ ውስጥ ያለው ተንኮል፣ በእኛ ልብ ውስጥ ያለው በቀል፣ በሀገራችን ላይ የበቀለው ችግር፣ ሴራ እንዲህ ያለ ህዝብ እያለ ተቀባይ ህዝብ እያለ የሚያመልክ ህዝብ እያለ አሜን የሚል ህዝብ እያለ ያልሆነ ዘር ተዘርቶ ሰማዩን እግዚአብሔር ዘንድ ለማድረስ ጸሎታችን ተዘግቷል። እግዚአብሔር ይቅደድልን። ሰማይ ተቀደደ። ምሕረት የተጀመረው የዚያን ቀን ነው። ምሕረት፣ ቸርነት፣ እርቅ፣ ሰላም የተጀመረው በዮርዳኖስ ነው። በዚያ ያሉ ሰዎች ተገረሙ። ዮርዳኖስ በእሳት ታጠረች። ሰው ብቻ አይደለም፣ ዮርዳኖስ ወንዙ መስክሯል። እንደ ጥጃ ዘሏል፣ እንደ ግድግዳ ቆሟል። ከ1000 ዘመን በፊት ነብዩ ዳዊት አንቺ ዮርዳኖስ ምን ሆንሽ? ምን አጋጠመሻል? የሮይ ሰዎች እኮ ይታጠቡባት ነበር፣ ይዋኙባት ነበር፣ ይጠመቁባት ነበር፣ ይነጹባት ነበር። ቁማ አታውቅ። ጌታ ሲገባ እንደ ግድግዳ ቆመ። የኛ አምላክ የሚወርድ ወንዝ ብቻ አይደለም፣ ኃጢአታችንንም የሚያቆም ነው። የሚፈስ ደም የሚያቆም ነው። እግዚአብሔር አምላካችን ክብር ምስጋና ለእሱ ይሁን። አሁን እኔ ደስ ብሎኝ ነው እንጂ ለማስተማር አይደለም። እንደ ዮሐንስ ያለ ክብር አለኝ ብዬ መናገር አልችልም። ግን ዮሐንስ ሁኜ እንድናገር ብፁዓን አባቶች ስለፈቀዱ እንጂ ብፁዕ አባታችን አቡነ ማርቆስ፣ ብፁዕ አባታችን አቡነ ሩፋኤል፣ ብፁዕ አባታችን አቡነ ፊልጶስ እያሉ እኔ መናገር አይገባኝም። ነገር ግን መታዘዝም መንገድ መጥረግም አንድ ተልእኮ ነው በሚል ነው የተነሳሁኝ። በእውነት ተደንቄያለሁኝ። ይቅርታ አድርጉልኝ። አዲስ አበባ 10 ሚሊዮን ከዚያም በላይ ህዝብ መንገዱን አጣቦ ኮተቤ ብትሄዱ ማታ ማለፍ አትችሉ፣ ኮልፌ ብትሄዱ ማለፍ አትችሉ። እንዲህ ያለ ጉባኤ በቀደም የልደት ዋዜማ አይቻላቅም። እንኳን መጣው እንኳን እዚህ ያራ መጣኝ። አዎ ብፁዕ አቡነ ሩፋኤል በልቤ በጣም መወዳቸው አባት ናቸው። በተመሳሳይም ብፁዕ አቡነ ማርቆስ የወንጌሉ ገበሬ ናቸው። በተመሳሳይም ብፁዕ አቡነ ፊልጶስ ጅንካ በሚባለው ሀገር እንዲህ አይነት ተመሳሳይ ጉባኤ ግን የአቡነ ሩፋኤል በጣም ይለያል። እንዲህ ይሄ ሁሉ አንድ አይነት ህዝብ፣ አንድ አይነት መልክ፣ አንድ አይነት ቋንቋ፣ አንድ አይነት ልሳን፣ አንድ አይነት ዓላማ፣ አንድ አይነት መንገድ። እንኳን ደስ አላችሁ ምእመናን። በእውነት ከልቤ ነው። ግራ እያጋቡ አዎ አዳ ጀግና እረኛ የኛ አባት ሩፋኤል በበር ገባና ይሄን ሁሉ መንጋ ሰበሰበው አይደል? እስኪ ልልበሉ አንዴ። አዎ ይሄ ነው በበር የገባ። ይቺ በር ብዙ ናት፣ እናንተንም ትመለከታለች። ያለ በሩ የምትሄዱ አዎ እናንተንም
ሁላችሁንም ነው። ልጆችም ያለ በሩ እንዳትገቡ። አዎ በር የሚባለው እግዚአብሔር ያዘዘው መመሪያው ሁሉ በር ነው። ጹሙ፣ ጸልዩ በር ነው። ተፋቀሩ በር ነው። አዎ ያለ በሩ ከተገባዩ ክሳራ ነው። ያለ በሩ ዲያቆን የሆነ ሰው እውነቱ ደጋግሞ አይወራም እንጂ ሌባ ነው። አዎ ያለ በሩ መነኩሴ ነኝ ብሎ በከተማ የሚያውደለድል እሱም ሌባ ነው። አለ እንዴ? ጋምቤላ እንኳን ሩቅ ስለሆነ አዲስ አበባ እንጂ እዚያው ደልዳይ መነኩሴ አይኖርም። ይኖራል? ሙቀቱስ የዋዛ ነው እንዴ? ማውደልደል 4 ኪሎ ነው የሚመች። እዚህማ የጀግና ቦታ እውነተኛው መናኝ የምእመናን መበተን የሚያሳስበው ዋጋ አገኛለሁ። አዎ መንግስተ ሰማያት ይከፈትልኛል። የቅድሙ የተዘጋው በጣም እኮ ነው። መላከ ፀሐይ በደንብ እኮ ነው ያመሰጠሩት። ተቀደድ አሉ። በሌላው ተከፈተ ነው፣ ግን ከተቀደደ ተከፈተ ይሻላል አይደል? ቢቀደድማ አደጋ ነው። አዎ ሰማይ ተከፈተ ይላል። ወእንዘ ይጼልይ ተርኅወ ሰማይ ይላል ሉቃስ 3 ቁጥር 21 ላይ ክርስቶስ ሲገባ አዎ ሰማዩ ተከፈተ አለ። ተዘግቶ የነበረው ተናግሯል እኮ እሱ በዚህ በዮሐንስ 1 ከፊልጶስ ከናትናኤል ጋር ሲወያይ አዎ እምዝ ዘያቢ ትሬ ያለው እንዘ ይትረሃዋ ሰማያት አዎ ከዚህ በበለጠ አንተ ውእቱ ንጉሠ እስራኤል አንተ ውእቱ ወልደ እግዚአብሔር ብዙ ከተወያዩ በኋላ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ሲለው እንዴ ከበለስ ስር አየሁህ ስላልኩህ ለዚያ መልስ ነው እንዲህ አለው። ገና አለ በመዋዕለ ትምህርቱ እኮ ነው ገና ሲያሰባስብ ሐዋርያትን አዎ ወደ እሱ ሲያቀርብ ገና ታያላችሁ አለ። እውነት ነው፣ እውነት ነው። ገና ይታያል። በቤተ ክርስቲያናችን በሀገራችን ኢትዮጵያ ገና ሰማይ ይከፈታል። አይዟችሁ። አዎ መጠንከር ነው። በዚህ መልክ ከህል የሚዘጋ እድል የለም። ክፍት ነው ኑሯችሁ ሁሉ። አዎ ገበያችሁ እውነት ክፍት ነው የሚሆን። ሰው ወደ እግዚአብሔር ከመጣ ምን አለ? ችግሩ እኮ ሰማይ የተዘጋ ሰውና እግዚአብሔር ተጣልቶ ነው እኮ። አዎ ምን ብሎ ተጣላ? በዚህ በዘፍጥረት 2 ላይ ስታዩት አዘዞ እግዚአብሔር ለአዳም ወይቤሎ እግዚአብሔር አዳምን አዘዘው አለው። ምን አለው? አዎ እንኩሉ እጽ ዘውስተ ገነት ብላ፣ በገነት ውስጥ ካለው እጽዋት ሁሉ አትክልት ሁሉ ብላ። ወእምዕፅ እሰ ዘያርኢ ወያሌቡ ሰናየ ወእኩየ ይብላ እምኔሁ፣ ክፉና በጎ ከሚያሳውቀው ግን አትብላ፣ ከዚያ በበላ ቀን ሞትን ትሞታለህ አለው። ያ ልጅነት እንግዲህ ይሄ ነው። እግዚአብሔር ሹሞት አለቃ አድርጎ በፍጥረቱ ላይ ፍጥረቱን ሁሉ ስም እየሰጠ እየሰየመ አራዊቱን ሁሉ ኋላ ተሳሳተ። እንግዲህ በዚህ ጊዜ ነው ዕዳ ውስጥ የገባ ነው። ሰማይ የተዘጋ ያ ክፍት የነበረው ሰውና እግዚአብሔር፣ ሰውና መላእክት፣ ሰውና ሰው፣ አራዊትና ሰው ተጣላ።
ዛሬ የምታዩት አራዊት ሁሉ አያስደነግጥም፣ አያስፈራም ነበረ። አዳም ከእግዚአብሔር ሲጣላ አንበሳም አስደንጋጭ ሆነ። ስም የሰጠው አዳም ነበር የሰየመው አንበሳ ነብር ብሎ እጅ ነስቶ ነበር ስሙን ይዞ የሄደው። እግዚአብሔር ጋር ሲጣላ ራቁቱን ሲሆን አራዊት ሁሉ አመጹ። ታዲያ ዛሬም እግዚአብሔር ጋር እንዳንጣላ በእውነት እንደዚህ አምሮባችሁ እንደመጣችሁ ቃሉን ደግሞ መስማት አው ቃሉን ለነገ ኑሯችሁ ለነገ እድላችሁ በበር እንድትገቡ ጋብቻችሁ በበር እንዲሆን አዎ በባጃጅ በኩል እንዳይሆን አይደል እኮ በበር ጋብቻው እንዴት ሆኖ ነው በበር በእናት አባት ተጠይቆ ልጅህን ለልጄ ተብሎ የነፍስ አባት ስለ ጋብቻ አስተምረው መክረው ኑሮ ትልቅ ባህር መሆኑን ተምሮ መግባት ትልቅ ዋናተኛ ይጠይቃል። ትዳር ዝም ብሎ ቢያንቦጫርቁት ዘንዶ ነው የሚወጥሽ። አዎ የጉማሬ ቀለብ ነው የምትሆኝ። አዎ እና ረጅም ጉዞ ነው መጨረሻው። አዎ ዕለተ ሞት ነው እና በበሩ መግባት ማለት ሁላችንም ይመለከታል። ተማሪም ስትሆኑ በር አለው። ፈተና ሲመጣ የሰው ፈተና እየኮረጁ ይሄ በር አይደለም፣ ይሄ ሌብነት ነው። በእውነቱ ያጋልጣል። በእድል መጫወት ማለት ነው። በእድል ምን አለ ዘንድሮ ብትወርቁ ከርሞ እኮ ሌላ ቀን ነው። ከውድቀታችሁ መማር ነው። ኮርጁ እንኳ ቢሉ እምቢ በሉ። አልፈልግም ጭንቅላቴን ነው የምጠቀም በሉ። አለበለዚያ በእውነቱ እናንተ ትሞቱና ፎርጅር ዲግሪ ትይዛላችሁ፣ አገር ትገላላችሁ ሳይገባችሁ ማለት ነው። እና በበር የሚለውን በጣም ሰፊ ስለሆነ ገበያችሁም ገበያውን ሁሉ በበር ግቡ። ስትነግዱ ያለ በሩ አትግቡ። ሰው አታታሉ። አታታሉ። እግዚአብሔር የሰጣችሁን ተመኗል። በፈረንጅ ሀገር ጭቅጭቅ የለም። ዝም ብሎ የሚፈልጉት አንስቶ ከፍሎ መህር ነው። ዋጋው እዚያው ላይ አለ፣ ራሱ ላይ ዋጋው እዚያ ተጽፏል። እኛ ሀገር ግን በጣም ችግር ነው። የ10 ብር ዋጋ 50 ይለዋል መጀመሪያ። እንዴ ዝቅ በል ይላል። አረ ይኸው ነው ይላል። አረ እባክህ ይላል። 45 አረ እንዴ ይልና ያ ደግሞ አውቆ የሄደ መስሎ እንዲህ ሲንጎራደር ቆይቶ መለስ ይላል ደግሞ። ጋምቤላ እንዲህ ነው ገበያው አይደል? አይ ጋምቤላ አይደለም፣ በእውነቱ አይደለም። እንዴ ይሄን ተምራችሁማ ሽንኩርት ገበያ ሌላ ከሆነ እንዴ ምኑን ተማራችሁት ታዲያ? ቢቻል እንኳ አሁን ኑሮ ውድ ነው ጣል ማረግ። አዎ እስከ ያልፋል። ምን አለ መተዛዘብ። ከሽንኩርት ወንድም አይበልጥም እንዴ? እህት አትበልጥም? አዎ ማሳለፍ ተጋግዞ። አዎ ሻጭም እንዳይጎዳ ገዥም እንዳይጎዳ አድርጎ። ግን አስቸጋሪ ነው። ጋምቤላ እርግጠኛ ነኝ በእውነት ይህን ያህል በረከት አግኝቶ ሽንኩርት ላይ ችግር ይፈጥራል አለለም። በእውነቴ ነው፣ እኔ ከልቤ ነው በእውነት። እና እንግዲህ ጥምቀት ስንል በጣም በህይወታችን ውስጥ መደረግ የሚገባው እንዲደረግ መወለድ እኮ ነው። ከእግዚአብሔር የተወለደ ሰው ሁሉ የሱ አይደል? ምን ችግር አለ? ሁሉ እሱ እኮ ነው። ሁሉ እና ስለዚህ በበር የምትለውን በደንብ አስምሩባት። ነጋዴዎችም
ራይድ የምትሰሩ አዎ፣ አንዳንድ ጊዜ ኮምፒውተሯ በእውነት በዚህ ባጭሩ እያለ ወዲያ ዙሮ ዩተርን አድርጎ እንዲቆጥር ያደርገዋል። ይሄ ነውር ነው። ይሄ ኃጢአት ነው። በእውነት አይገባም። እና በር የሚለው የአቡነ ሩፋኤል ነው። በበሩ የገቡ በሩን ይከፍትለታል አለ። ወልወቱሰ አጻዊኒ ያርህዋ። አጻዊ ማለት በረኛው ማለት ነው። መጣ እውነተኛው እረኛ ብሎ በሩን ይከፍትለታል። ያ በጎቹ በየቦታቸው ይገባሉ። በሰላም በጤና ሳር በልተዋል፣ ውሃ ጠጥተዋል። ቁጥራቸው አልጎደለም። ቀበሮም ሌባም አላያቸውም። እረኛ ይሄ ነው በእውነት። ለዚህ እረኛ ልልበሉለት። አዎ ወሶበ አውፅኦን ወአውፈሮን ከጋጣቸው ከጉረኗቸው አውጥቶ ባሰማራቸው ጊዜ ይላል። ወይፄውዖን በባስማት ይሆን በየስማቸው። እዚህ ጋምቤላ የበግ ስም ማን ነው የሚባል? በግ ያላችሁ በጎቻችሁን ስትጠሩ ማን ትሏታላችሁ? አይዟችሁ እንዴ የማን በግ ናት? አያ በግ ማን የስለው ቆይቼ የለም እንዴ ስሟን ነው እንጂ ስሟን የበጊቱ ስም የላትም። አታውቁማ እንግዲያ እንዴ የበግ ስም ማን ነው የሚባል? ወንዶች ሴቶች በግ ሆነዋል። ዝም ብለው ወንዶቹ በግ የለም። በጓን ስጠሯት መልኳን ሁነቷን ስሟን ስጠሯት እኮ እንዴ ሚያው ሲሏት ድመት እንኳ ትመጣለች አይደል እኮ። በግ ምንድን ነው ብላችሁ የምትጠሩ እንዴ? እኔ በእውነት አልገባኝም እንዴት እንደሳቃችሁ። አዎ ይጠራል። ቦቂት ይባላል አይባልም? እና የትዳችሁ ነው? ቅድም እኮ አሁን ይኸው በስማቸው ይጠራቸዋል። አቡነ ሩፋኤል ሁሉም በጎቻቸውን ያውቃሉ እኮ፣ ቀሳውስቱ ያውቃሉ። አቡነ ማርቆስ ይሆናል። ለብፁዕ አቡነ ማርቆስ አይከን ነውና ጋምቤላን እንደ አይከን እንዳይረሷት ለማለት ነው። አይከን ናት። እሺ፣ ሁለተኛው ስጦታ ደግሞ ለብፁዕ አቡነ ፊልጶስ ይሆናል። ለእሳቸውም የአይከን ስጦታ ይሆናል። እሺ፣ በሶስተኛ ላይ ደግሞ ለካቴድራሉ ለጎፋ ገብርኤል አስተዳዳሪ ብፁዕ አቡነ ማርቆስ ሞጣይት ነው። እንዳይረሷት ጋምቤላን አደራ ለማለት ነው። ኡራኤልን ስለምንሰራ ኡራኤል ቤተ ክርስቲያንንም አስተባብረው ቆርቆሮዋን እንዲልኩልን በዛው አደራ። እሺ፣ በሁለተኛ ደረጃ ለመልአከ ሕይወት አባ ወልደ ኢየሱስ ሰይፉ የቤተ ክህነቱ ፕሮጀክት ክፍል ናቸው። ማርቆስ ያልብሷቸው። እሺ፣ በሶስተኛ ደረጃ ደግሞ ለወለጋ አብያተ ክርስቲያናት መከበር ሰማዕትነት የከፈሉት ቤቱ ቢረሳቸው ምን ያረሳምና አባ አፈወርቅ ዮሐንስ
ለእሳቸውም አቡነ ፊልጶስ ያነግሷቸዋል። አቡነ ፊልጶስ። እሺ፣ ከዚህ በመቀጠል ለሁለቱ የወለጋ ስራ አስኪያጆች የምስራቅ ወለጋው ስራ አስኪያጅ የቤተ ክርስቲያኒቱ ወደ መዋቅር እንድትገባ በበሩ ያልገቡትን ቅድም አቡነ ማርቆስ እንዳስተማሩት በጓሮ የመጡትን ሲሞናውያንን መልሰው ወደ እናት ቤተ ክርስቲያን መልሰው የዘንድሮ ጥምቀት በነቀምት ከተማ በደመቀ ሁኔታ እንዲከበር በማድረግና በ11ዱ የነቀምት ከተማና እስከ ገጠሩ ድረስ የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ የሀገረ ስብከቱ ሊቀ ጳጳስ ስም በየትኛውም ቤተክርስቲያን ሳይቀር እንዲጠራ መዋቅሩን ስላስጠበቁ ለላይከ ወንጌል ገረመው ይህንን ሽልማት ብፁዕ አቡነ ማርቆስ ይሰጡልኛል። በእጃቸው ምን እያላቸው አጨብጭቡላቸው። እግዚአብሔር ይስጥልን። ነቀምት ከተማ ህገወጦቹ መናገሻ ሊያረጓት ያሰቧትን ከተማ አፈራርሰው ተዋሂዶን ያቆሙ ስለሆነ ካባ ሸልመናቸዋል። የቄለም ወለጋ ደምቢዶሎ ሀገረ ስብከት ስራ አስኪያጅም ታግለው ወደ መዋቅር የመለሱ ወደ እናት ቤተ ክርስቲያን የመለሱ መንበረ ጴጥሮስ ኦሮሚያ ቤተ ክህነት የሚባል የለም፣ የጠቅላይ ሚኒስቴሩ ስምምነት የቅዱስ ሲኖዶስ ስምምነት ይከበር ብለው ከዞኑ ኃላፊ ከአቶ ገመችስ ጋራ ስራ የሰሩ ሊቀ ስዩማን ቄስ ትንሣኤ አብዲ ደግሞ የአይከን ሽልማት ብፁዕ አቡነ ፊልጶስ ያረጉላቸዋል ማለት ነው። እግዚአብሔር ይጠብቅልን፣ እግዚአብሔር ይባርካችሁ። እናንተን ደግሞ አንደኛ መርቄያችኋለሁ፣ ለዛሬ ዓመት ያድርሳችሁ ብዬ ክፉ እንዳይነካችሁ ብዬ ወደፊትም እግዚአብሔር ይጠብቃችሁ። ልማቷም ስትሰራ ኮሪደሩም ሲሰራ ካሳ ያስፈልጋል። ካሳ እንድታገኙ ደግሞ እጥራለሁ። ዝም ብሎ የሰው ቤት መፍረስ የለበትም። እግዚአብሔር ከእናንተ ጋር ይሁን። በሁለተኛ ደረጃ ነገ ከ10 ሰዓት ጀምሮ ኪዳነ ምሕረት ትመጣላችሁ። 2 በሬ አርጄ በቂርቆስ ስም እዘክራለሁ። ጸበል ቅመሱ። እግዚአብሔር ለዛሬ ዓመት ያድርሳችሁ። አሁን እነዚህ 2 የሲኖዶሱ አባላት አስቸኳይ ስብሰባ ስላለባቸው ስለተጠሩ ወደ አዲስ አበባ ይመለሳሉ። እኔና እናንተ ደግሞ ነገ ከ4 ሰዓት ጀምሮ ቂርቆስን ስላሴን ይዘን ወዴት እንተማለን ማለት ነው? ወደ ስላሴ እንሄዳለን። የመጨረሻ ቀን ነው። አበሻ ያለው አበሻ ቀሚስ፣ አበሻ ቀሚስ የሌለው ነጠላ፣ ነጠላ የሌለው ደግሞ ያለው አድርጎ እየዘመርን እያመሰገን ክብር የምናገኝበት ቀን ነውና እግዚአብሔር የነገ ሰው ይበለ። አሁን ብፁዕ አባታችን ጸሎት፣ ቃለ ምዕዳን፣ ቡራኬ ይሰጡናል። ለዛሬ ዓመት እዚሁ ቦታ ያገናኘን። እሺ፣ በመጀመሪያ ደረጃ ወደ ቤተ ክርስቲያን ስመጣ ስፖርተኞች ተደራጅተን የመጣ ነው። ሰኚ ሾቶካን ካራቴ የሚባል ነገር ግን ንጹሕ አባታችን አምደ ሩፋኤል ራሳቸው ስም አውጥተውልን ወልደ ሩፋኤል ስም አውጥተውልን አምደ ሩፋኤል በሚል ስያሜ አሁን እያገለገልን እንገኛለን። ምንጣፍ በማንጠፍ
እንዲሁም በተጨማሪ ከዚህ ባለፉት አመታቶች ለጀዌ ማርያም እስከ 130 ሺህ ብር አውጥተን ሶላር አስገብተናል። ለ13 ቤተክርስቲያኖች ምንጣፍ፣ ጧፍ፣ ዘቢብ በየገጠሩ ላሉት አድርገናል። አንድ ትልቅ መስቀል አሰርተናል በዮሐንስ ቤተክርስቲያን ፊት ለፊት። እንዲሁም በተጨማሪ ደግሞ ዘንድሮ እግዚአብሔር ከፈቀደና እግዚአብሔር ካለ በአዲስ መልኩ በትልቁ መጣለን ብለናል። ከአባታችን ከብፁዕ አባታችን ጋር ተመካክረን ትልቅ ጉባኤ በሆሳዕና 5 ቀን የሚቆይ ትልቅ ጉባኤ ለማዘጋጀት አስበናል። እንዲሁም ደግሞ ኡራኤል ቤተክርስቲያን እንድንገነባ ለኛ ብፁዕ አባታችን እድሉን እንድንጠቀም ሰጥተውናል። እጅግ በጣም አባታችንንም እናመሰግናለን። እንግዲህ በዚህ ፊት ለፊታችን ባለው አመት እነዚህ ትላልቅ ስራዎች ትላልቅ እድሎች ተሰጥተውናል። ትልቅ በረከት ተሰጥቶናል። እግዚአብሔር ብሎ ከፈቀደልን ይሄንን አሳክተን እናንተም ቀጣይ አመት ስትመጡ ይሄንን አሳክተን ስራችንን እምታዩናል ማለት ነው። እንደምን ዋላችሁ? ሰላም ናችሁ? የተከበሩ አባታችን ብፁዕ አቡነ ሩፋኤል የጋምቤላ ክልል፣ የደቡብ ሱዳን፣ የአሶሳ፣ የወለጋ አገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባልና የጋምቤላ ክልል የሃይማኖት ተቋማት ምክትል ሰብሳቢ፣ ክቡር ዶክተር ገሉ አግሮን የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድርና የከተማና መሰረተ ልማት ቢሮ ኃላፊ፣ የተከበራችሁ የጋምቤላ ክልል አመራሮች፣ የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሶሳ፣ የወለጋ፣ የጋምቤላ አካባቢ የእምነት አባቶችና የጋምቤላ ምዕመናን፣ ከሁሉም አካባቢዎች ወደ ጋምቤላ የጥምቀትን በዓል ለማክበር ያመጣችሁ አባቶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ፣ እንኳን አደረሰን እያል በጥምቀት የተከበረ ባለው የጥምቀት በዓል ላይ እንዲገኝ በመጋበዜ የተሰማኝን ላቅ ያለ ደስታ በክልሉ ሕዝብና መንግስት በራሴ ስም ልባዊ ምስጋናን አቀርባለሁ። የተከበሩ አባታችን፣ ክቡራትና ክቡራን የበዓሉ ታዳሚዎች፣ በሀገራችን በህዝብ ጫንቃ ላይ ተጭኖ የነበረው የአምባገነናዊ ደርግ አገዛዝ በኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ልጆች ታላቅ መስዋዕትነት ተወግዶ የመጣውን የለውጥና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት መሰረት በማድረግ የጸደቀው ህገ መንግስታችን ካረጋገጣቸው የዜጎች ሰብአዊና ዲሞክራሲያዊ መብቶች መካከል አንዱ የሃይማኖት ነጻነት መከበር፣ ዜጎች በፈለጉት ሃይማኖት ታቅፈው እምነታቸውን በማስፋፋትና ስርዓታቸውን ያለምንም ገደብ በአደባባይ ማከናወን መቻላቸው ነው። የዜጎች የሃይማኖት መብት መከበር በክልላችን ብሎም በሀገራችን የሚገኙ የተለያዩ ሃይማኖት ተቋማት በፈለጉት አካባቢ ቦታ ተሰጥቷቸው መሰብሰቢያዎችን በመስራትና ራሳቸውን በማደራጀት ያለምንም ገደብ የሃይማኖት ስርዓታቸውን በሚፈልጉት ስፍራ እየፈጸሙ ህገ መንግስታዊ መብታቸውን እየተጠቀሙ ይገኛል። በሌላ በኩል ህገ መንግስታችን የሁሉንም ሃይማኖት እኩልነት የሚያረጋግጥ ከመሆኑ ጋር ተያይዞ በክልላችንና በአጠቃላይ በሀገራችን ያሉ የሃይማኖት ተቋማት እርስ በራሳቸው እንዲከባበሩ ከማድረጉም በላይ የጋራ የሆነው የሃይማኖት ተቋም ምክር ቤት በማቋቋም ለህዝቦች ሰላም በጋራ እንዲሰሩና እርስ በራሳቸው እንዲደጋገፉ እንዲሁም በብዙሃነታችን ውስጥ ያለው አንድነታችን እንዲጠናከር የራሱን አስተዋጽኦ ያበረከተ ይገኛል። ከዚህ በተጨማሪ በሀገራችን
የሚገኙ የሃይማኖት ተቋማት ተከታዮቻቸውን መልካም ስነ ምግባር ከማስተማር ጎን ለጎን ለሕዝባችን ሰላምን በመስበክ በማህበራዊና በኢኮኖሚያዊ ጉዳዮች በቀጥታም ሆነ በተዘዋዋሪ በመሳተፍ እያበረከቱትም ያሉት አስተዋጽኦ ቀላል ግምት የሚሰጠው አይደለም። በሕገ መንግስታችን የተደነገገው ምንም እንኳን ሃይማኖትና መንግስት የተለያዩ ቢሆንም በክልላችን የሚገኙ የሃይማኖት ተቋማት በክልሉ መንግስት በሚያከናውናቸው የተለያዩ የሰላም ግንባታ፣ የልማት እንቅስቃሴዎች፣ ማህበራዊ አጀንዳዎች ዙሪያ በመሳተፍ የድርሻቸውን እያበረከቱ እንዳሉ ይታወቃል። ከነዚህ የሃይማኖት ተቋማት አንዷ በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ ስርዓት ውስጥ በተለይ የመስቀል ደመራና የጥምቀት በዓል በክልላችን ከሌሎች አካባቢዎች ለየት ባለ ሁኔታ ያለምንም የቋንቋ፣ የቀለም፣ የልዩነት በድምቀት እየተከበረ ብዙ ዓመታትን ያስቆጠረ እና ለክልሉ ልዩ ድምቀትን በመስጠት የሚታወቅ ሲሆን ከዚህ ጎን ለጎን ቤተክርስቲያኒቷ በርካታ የልማት ተግባራትን በማከናወን ጭምር ትታወቃለች። ቤተክርስቲያኗ ከምታከናውናቸው ተግባራት መካከል በተለይ በህብረተሰባችን ውስጥ የሚከሰቱ ግጭቶችን፣ አለመግባባቶችን የመፍታትና ሰላም ግንባታ ስራዎች፣ ማህበራዊ በኢኮኖሚያዊ ዘርፎች በመሳተፍ የሚደረጉ ይገዛ እና ከጎረቤት ሀገር ከደቡብ ሱዳን ህዝብ ጋር ያለንን ወንድማማችነትና እህትማማችነት በላቀ ሁኔታ እንዲከበር የራሷ ድርሻ እየተወጣች መሆኗ በዋናነት የሚጠቀሱ ናቸው። ለዚህም ታላቅ ስራ የክልሉ መንግስት ያለው ከፍተኛ አድናቆት በዚህ አጋጣሚ ለመግለጽ እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ጎን በመሆን የሚከናወነው ዘርፈ ብዙ ተግባራት በተጨማሪ ከፌደራል መንግስት ጋር በመሆን መንፈሳዊ ስርዓቷ መካከል ከመስቀል ደመራና ይህን አሁን እየተከበረ ያለው የጥምቀት በዓል በዓለም አቀፍ የማይዳሰስ ቅርስነት በማስመዝገብ በቱሪስት መስህብነት የሀገራችን ለየት ያለና ማራኪ ገጽታ ለሌላው ዓለም በማስተዋወቅ በኩል የተሰራው ስራ በተለይ በሁለቱ በዓላት በክልላችን ብሎም በሀገራችን የቱሪዝም ዘርፍ መነቃቃትን ከመፍጠሩም በላይ በርካታ ጎብኚዎችን በመሳብ የሀገራችንን ቱሪዝም ዘርፍ እድገት የራሱ ድርሻ እያበረከተ የሚገኝ በመሆኑ ትልቅ ስፍራ የሚሰጠው በዓል ነው። በመሆኑ ይህ ጥምቀት በዓል የአንድ ቤተክርስቲያን ብቻ መለያ ሳይሆን የመላ ኢትዮጵያ ብሔር ብሔረሰቦች በአማረና በደመቀ ሁኔታ የሚከበሩት በብዙሃነት ውስጥ ያለውን አንድነትን የሚያሳዩበት እንዲሁም የሀገራችን ውብ ገጽታ ለቀረው ዓለም የሚያስተዋውቁበት ትልቅ የጋራ ሀብታችን በመሆኑ ሁላችንም ልንንከባከበው የሚገባን በዓል መሆኑ ሳልገልጽ አላልፍም። በሌላ በኩል ካለፉት ጥቂት ዓመታት ወዲህ በክልላችን ሰፍኖ የነበረው የሰላም እጦት በቅርብ ጊዜ የተደረገውን የአመራር ለውጥ ተከትሎ ህዝባችን ለሰላም በሰጠው ከፍተኛ ዋጋ እና ባሳየው ቁርጠኝነት በአሁኑ ወቅት አንጻራዊ ሰላም ሰፍኗል። በተለይም በዘንድሮ የጥምቀት በዓል የታየው ድምቀትና ከአዲስ አበባ፣ ከአሶሳ፣ ከወለጋ እና ከሌሎችም አካባቢዎች ከ60 በላይ የሚሆኑ የእምነት አባቶች በጋምቤላ ጥምቀት በዓል ላይ መገኘታቸው በክልሉ አንጻራዊ ሰላም መስፈን አንዱ ማሳያ ተደርጎ የሚወሰድ ስለሆነ የእምነት አባቶች በሚሄዱበት ስፍራ አሁን ያለውን ማራኪ የጋምቤላ ገጽታ ለሌሎች በማሳወቅ በኩል የድርሻቸውን እንዲያበረክቱ በዚህ አጋጣሚ በአክብሮት እጠይቃለሁ።
በቀጣይም የጋምቤላ አስተማማኝ ሰላም የሰፈነባትና በዓላት ድምቀት የተፈጥሮ ሀብት የልማት ማዕከል እንድትሆን በማድረግ አኳያ የተገኘው ሰላም ዘላቂነት እንዲኖረው በማድረግ በኩል ከሰላም ግንባታ ጎን ለጎን ከምግብ ተረጅነት በመውጣት በምግብ ራሳችንን እንድንችል የተቀመጠውን ሀገራዊ አጀንዳ ተግባራዊ ከማድረግ አንፃርና በጋምቤላ ከተማ የተጀመረውን የኮሪደር ልማት ከግብ በማድረስ በኩል ሰፊ ስራዎች ከፊታችን የሚጠብቁን በመሆኑ ህዝበ ክርስቲያኑ ከዚህ ፊት ሲያደርገው የነበረውን ሁሉ ከላይ የገለጽናቸውን ሌሎች የልማትና የሰላም አጀንዳዎች በመደገፍ ሁላችን የሆነችን ጋምቤላን በማሳደግ በኩል የድርሻችን እንድንወጣ በዚህ አጋጣሚ ጥሬን አቀርባለሁ። በመጨረሻ የክልሉ መንግስት ከዚህ በፊት ሲያደርገው እንደነበረው ሁሉ የሰላም እሴቶችን ለማሳደግ እንዲሁም በማህበራዊ በኢኮኖሚያዊ ዘርፎች የክልሉን ህዝብ ተጠቃሚ ለማድረግ ያስቀመጣቸውን ግቦች ለማሳካት የሚያደርገው ጥረት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋምቤላ ክልል፣ ደቡብ ሱዳን፣ የአሶሳ፣ የወለጋ ሀገረ ስብከት አጋሪነት ተጠናክሮ እንደሚቀጥል ያለኝን ሙሉ እምነት እየገለጽኩኝ የክልሉ መንግስት በጋራ አጀንዳዎች ዙሪያ አብሮ ለመስራት ምን ጊዜም ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። መልካም የጥምቀት በዓል። አመሰግናለሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የምትል በደልን የምትደመስስ ለቅዱሳን ሐዋርያቶች ስልጣነ ክህነትን የሰጠሃቸው በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታችሁት ሁሉ በሰማይ የተፈታ ይሆናል ብለህ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በውስጥም በውጭም ያላችሁ ከሩቅም ከቅርብም የመጣችሁ የእግዚአብሔር ልጆች ከኃጢአት ከበደል የተፈታችሁ ንጹሐን ቡሩካን ቅዱሳን ሁኑ። እኔንም እናንተንም ለእግዚአብሔር መንግሥት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበላ 12 ጊዜ በእንተ እግዝእትነ ማርያም መንፈስ ቅዱስ የሚያከውን ዲያብሎስ የሰወረውን ስናውቅ በድፍረት ሳናውቅ በስተት የሰራነውን ኃጢአታችንን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ከእናንተ ጋር ይሁን።